ኢየሱስ ሆኖ በምን ሆኖ በክርስቶስ ኢየሱስ ሆኖ አምኖ ማለት ነው። አሁን በክርስቶስ ኢየሱስ ሆኖ ሲል ቅዱስ ጳውሎስ በክርስቶስ ኢየሱስ አምኖ አንድ ሰው እሺ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። አያችኋል? እምነትና የሚጠቅመው ምንድነው እያለ ነው ቅዱስ ጳውሎስ። በምንም ልናየው በምንም አይነት መልኩ ከዚህ አውድ አውጥተን ልንፈታው የምንችለው የመጽሐፍ ቅዱስ ክፍል አይደለም። ግልጽ ነው። ምንም የሚያከራክር አይደለም። ሰው የሚድነው ሰው የእግዚአብሔርን መንግስት የሚወርሰው ሰው አማናዊ እምነትን የተላበሰ ሰው የሚታወቀው በክርስቶስ ኢየሱስ ሆኖ አምኖ በፍቅር የሚሰራ እምነት እንጂ ይላል። ተመልከቱ፣ መገረዝም ቢሆን ወይም አለመገረዝ አይጠቅምም ይላል። እንግዲህ ይህቺ የገላትያ ቤተክርስቲያን የተላከ መልእክት ነው የምናነበው። ስለዚህ አንድ ሰው ኦኬ ለመዳን ምን ማድረግ መቻል አለበት? አምኖ እምነት ስንል በፍቅር የሚሰራውን እምነት ገንዘብ ማድረግ መቻል አለበት። ክርስቶስን መምሰል መቻል አለበት። እንዴት ሰው ክርስቶስን ሳይመስል ይድናል? እንዴት ሰው በቃ አምኛለሁ፣ እኔ ክርስቶስ መሲህ እንደሆነ አምኛለሁ፣ ክርስቶስ ጌታ እንደሆነ አምኛለሁ፣ ክርስቶስ መድኃኒት እንደሆነ አምኛለሁ ብሎ ማመኑን በስራ በፍቅር በሚሰራ ስራ ካልገለጠ እንዴት ሊድን ይችላል? ክርስቲያኖች አይተናል እኮ ቅዱስ ጳውሎስ ብቻ ነው እንደ ሐዋርያ፣ ቅዱስ ያዕቆብ ብቻ ነው እንደ ሐዋርያ። ዮሐንስንም ተመልክተናል አይደል እንዴ? ዮሐንስ በአንደኛ ዮሐንስ መልእክት በሶስተኛ ዮሐንስ መልእክት አንደኛ ዮሐንስ መልእክትንም እንመለስበትና እናየዋለን። ሶስተኛ ዮሐንስ መልእክት ላይ ለጋይዮስ በጻፈው መልእክቱ ላይ ማንን አትምሰል ነው ያለው? ለምንድን ነው አትምሰል ያለው? ምክንያቱም እሱ እግዚአብሔርን አልመሰለምና። ሰው እግዚአብሔርን ሳይመስል አይድንምና እናየዋለን። ሶስተኛ ዮሐንስ መልእክት ላይ እስቲ ክፈችልን ጤናዬ። ቅዱስ ዮሐንስ ለጋይዮስ ምን ብሎ ነው የነገረው? ማንን ምሰለው ያለው? ቁጥር 7 ጀምረን እንመልከት። እሺ ገጸ ንባቡን እያንዳንዱን እያነበበን ሶስተኛ ዮሐንስ መልእክት ጤና ሶስተኛ ዮሐንስ መልእክት ቁጥር 1 ምዕራፍ 1 ቁጥር 7 አንድ ምዕራፍ ያለው መጽሐፍ ሶስተኛ ዮሐንስ መልእክት ቁጥር 7 ሶስተኛ የዮሐንስ መልእክት እሺ ቁጥር 7 አይ ነው ከፍ አድርጊ። ቁጥር 7 ከፍ አድርጊ። ይኸው እሺ ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና እንግዲህ አሁን ጋይዮስን ካመሰገነው በኋላ ምን እንደሚለው ቁጥር 8 ላይ እንግዲህ ከእውነት ጋር አብረን እንድንሰራ እንዲህ ያሉትን በእንግድነት ልንቀበል ይገባናል አለ። ቀጥይ፣ ከፍ እያልሽ ቶሎ። እሺ አሁን ወደ ቤተ ክርስቲያን ግን አሁን አስቀድሞ ፍሬ እያፈራ ያለውን ጋይዮስን አመሰገነ። አይታችኋል ክርስቲያኖች፣ ጋይዮስን አመሰገነ። በተለይ በሌላ ቤተ እምነት ያላችሁ እዚህ ካላችሁ ፕሊስ በቅንነት ሆናችሁ ስሙ። ቆይ ተውት፣ አሁን ይሄ ልዩነቱን ተውትና እንዲያው ዲያቆን ዛማኑኤል የሚናገረው ብብሊካል ነው ወይ? መጽሐፍ ቅዱስ እንወዳለን ትላላችሁ አይደለ? ይኸው መጽሐፍ ቅዱስን ነው የምናነበው። እስቲ በቅንነት ሆናችሁ ስሙ። ተመልከቱ። አሁን ጋይዮስን ካመሰገነው በኋላ ቅዱስ ዮሐንስ አሁን ማንን አትምሰል ይሏል? አትምሰል የሚለው ደግሞ ማን ነው? አርስጥሮኮስ ዲዮጥራጢስን አትምሰል ይሏል። ዲዮጥራጢስ ማን ነው የሚለውን አብረን እናያለን። ይኸው ተመልከቱ። ወደ ቤተ ክርስቲያን ጻፏል። ወደ ማን ነው ጻፏል? ወደ ቤተ ክርስቲያን አክሌሲያ፣ ወደ ክርስቲያኖች ነው የጻፈው። አሁን ምንድን ነው የሚለው? ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ይላል። ዲዮጥራጢስ እኮ አማኝ ነው፣ አምናለሁ ይላል። እውነተኛ እምነት ባይላበስም ግን አምናለሁ ይላል ዲዮጥራጢስ። ኦኬ፣ ማመን ብቻ አይደለም ደግሞ ዋና ሆኖ መታየትን ይፈልጋል። በቤተክርስቲያን አገልጋይ ሆኖ መታየትን ይፈልጋል። ሰዎች ያጨበጭቡለት ዘንድ አሁን አሉ አይደል? እንደዚህ አይነት ዝና የሚፈልጉ አገልግሎት ወደ ክርስቶስ የሚጠጉት ክርስቶስን ፈልገው ሳይሆን ዝና ፈልገው የሚመጡ ሰዎች አሉ። ኦኬ፣ ሊጨበጨብላቸው የሚፈልጉ ሰዎች አሉ። አሁን ዲዮጥራጢስ ዋና ሆኖ መታየትን ይፈልጋል። ስለዚህ ምን አደረገ ዲዮጥራጢስ? ተመልከቱ። ቅዱስ ዮሐንስ ለዲዮጥራጢስ ክፋት ጠንቅቆ ያውቃል። ስለዚህ ወደ ቤተክርስቲያን ጻፉ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ለምን ነው የማይቀበላቸው ቢሉ ቤተክርስቲያናችን በትርጓሜው ላይ ዲዮጥራጢስ ወደ ሐዋርያት ሄዶ ሹሙኝ አላቸው ይላሉ። ሹመትን ፈለገ። ሹሙኝ ብሎ ሹመትን ቢጠይቃቸው እነሱ ደግሞ አልተፈቀደልህም አሉት። በልዩ አገልግሎት ለማገልገል እግዚአብሔር ለማገልገል በተለይ ይሄ የመመረጥ ያስፈልጋል። ሹሙኝ ቢላቸው አልሾሙትም። ስለዚህ ሐዋርያት የበቃውንና ያልበቃውን አያውቁም ብሎ ሰድቧቸዋል። ኦኬ፣ ለዚህ ነው ትምህርታቸውን አይቀበልም፣ ምክራቸውን አይቀበልም።
ትዕቢተኛ ነው ዲዮጥራጢስ። ዛሬ እንደዚህ አይነት አሉ አባቶች የሚናገሩትን የማይቀበሉ ትዕቢተኛ የሆኑ ሰዎች አሉ። ይገርማቸዋል። ወይም እኮ ነው ታላላቆችን የማይሰሙ ተው ሲባሉ የማይተው ተው ያሏቸውን እንደው የሚጠሉ ጥጋበኞች፣ ትዕቢተኞች። እናታችን ቅድስት ድንግል ማርያም ምንድን ነው ያለችው? ጾታንን ምን ያደርጋል? እግዚአብሔር ከፍ 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 ያደርጋል። ትዕቢተኞችን በልባቸው ሀሳብ የልባቸው ሀሳብ ክፋት ስለሆነ በትኗቸዋል ነው ያለችው አይደለ? ከሷ በላይ ማን ያስተምረን? ማን ይንገረን? ትዕቢት ከእግዚአብሔር እንደሚያርቅ። አሁን ዲዮጥራጢስ ትዕቢተኛ ነው። ስለዚህ ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ካለ በኋላ ስለዚህ እኔ ብመጣ አለ ከፍ አድርጊ ነው። ስለዚህ እኔ ብመጣ ቅዱስ ዮሐንስ እኮ ነው የሚናገረው። እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸውም የሚወዱትን ከልክሎ ከቤተክርስቲያን ያወጣቸዋል። እንዲህ አይነት ክፋት የተላበሰ ሰው ነው ዲዮጥራጢስ። እኛን አይቀበልም፣ ወንድሞችን አይቀበልም፣ አገልጋዮችን አይቀበልም። ከእርሱ ሀሳብ የተቃረነ የሚያደርገውን ሁሉ አይቀበልም። ተሳስተሃል የሚለውን ሁሉ አይቀበልም። በቤተ ክርስቲያን ወንድሞችን አይቀበልም፣ አማኞችን አይቀበልም። ለምን ነው የማይቀበለው? እሱ ዋና ሆኖ መታየትን ስለሚፈልግ። ኦኬ። ስለዚህ ቅዱስ ዮሐንስ ዲዮጥራጢስን ምን ብሎ ይነግረዋል? እርሱን አትምሰል። ይቅርታ፣ ጋዮስ ምን ብሎ አትምሰል? ዲዮጥራጢስ አትምሰል የሚለው ዲዮጥራጢስ ከክፉ ስለሆነ ነው፣ ከእግዚአብሔር ስላልሆነ ነው። እግዚአብሔርን ስለማያውቀው ጉድ እንዴ! እግዚአብሔርን እኮ ያውቀዋል። ምነካ እንዴ! አማኝ እኮ ነው። በቤተ ክርስቲያን ውስጥ ያለ እኮ ነው። እንዴት ነው እግዚአብሔርን ያላወቀው? በስራው እግዚአብሔርን ማወቁን አልገለጠምና እምነቱን ከስራ ጋር አስተባብሮ አላሳየም። መልካም ፍሬ አፍርቶ አላሳየም። ስለዚህ እግዚአብሔርን ምን አላለው? አላወቀውም። ዳግዬ ሚዩት ይቀርሳል። እሺ፣ ሰዓት ቶሎ ስለምን ሚዩት አድርጉ ማይካችሁን አደራችሁን። እሺ፣ እዛው ክፍል ላይ ግን ይነግረናል። ይሄንን ከፍ አድርጊልኝ። አሁን ወዳጅ ሆይ ብሎ ይጀምራል። ከፍ አድርገን ይኸው ወዳጅ ሆይ፣ በደንብ ስሙት። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ አለ። ያው በጎ የሆነውን እንጂ ክፉን አትምሰል አለ። ማን ነው የሚለው? ቅዱስ ዮሐንስ። እሺ፣ በጎ የሚያደርግ ከእግዚአብሔር ነው አለ። መልካም የሚያደርግ በጎ የሚያደርግ ከእግዚአብሔር ነው። እሺ፣ በጎ የሚያደርግ ከእግዚአብሔር ነው። ክፉን የሚያደርግ ግን እግዚአብሔርን አላየውም። ስለማን ነው የሚናገረው ዮሐንስ? ስለማን ነው የሚናገረው? እስቲ ከፍ አድርጊልን ጤና። አሁን ይሁሉ ሰዓት ስናገር ነበር። ስለማን ነው የሚናገረው? እዚህ ቁጥር ላይ እኮ ነው። ያው ዲዮጥራጢስ እርሱ ከክፉ ነው። አይ በቃ አምኗል፣ በቃ ይበቃል አላለው አይልም ቅዱስ ዮሐንስ። ግን ክፉ ያስባለው ግብሩ ነው። ቤተክርስቲያን እኮ ለዚህ ነው እባካችሁ ኦርቶዶክሳዊቷ ቤተክርስቲያን እምነትን ከስራ ጋር አስተባብረን እንያዝ የምትለው። ምክንያቱም እኛ ፍሬ ማፍራት ማመናችን የሚገለጠው እኮ በምናፈራው ፍሬ ነው። በኋላ እናያለን። ያዕቆብ በደንብ አድርጎ ይህን ክፍል ሲያብራራው እናያለን። ኦኬ። ስለዚህ ቅዱስ ጳውሎስ ራሱ በገላትያ ቤተክርስቲያን ላይ እጅ ለሚጭኑት ካልተገረዛችሁ አትድኑ ብለው እጅ ለሚጭኑ ሰዎች ምንድን ነው ያላቸው? የሚጠቅመው ከክርስቶስ ሆኖ በክርስቶስ አምኖ በፍቅር የሚሰራ ስራ ነው። ክርስቶስን የሚወዱት የሚሰሩት ስራ አለ ማለት ነው። ያን የመጽሐፍ ቅዱስ ገላትያ ምዕራፍ 5 ቁጥር 6 ብትይዙት በጣም ነው ደስ የሚለኝ። አንዴ እንመለስና ጤና የእሱን ክፍል እንየው። እኔ ብቻ አይደለም ደግሞ ቅዱስ ዮሐንስ አፈወርቅም በባለፈው ትምህርታችን ላይ አይተናል። ሊቁ ቅዱስ ዮሐንስ አፈወርቅ እምነትና ስራን አስተባብሮ ስለመያዝ ምንድን ነው የሚለው? ትምህርታችን ደካማ ነውን ብሎ ይጠይቃል። ከዛ በኋላ ክርስቲያኖች ከሆናችኋል። ምን ከሆናችሁ? ክርስቲያኖች ከሆነ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። በአንጾኪያ ባለችዋ ቤተክርስቲያን ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነው ለመጀመሪያ ጊዜ ደቀ መዛሙርት ክርስቲያን የተባሉ። ስለዚህ ቅዱስ ዮሐንስ ማለት ክርስቲያኖች ከሆናችኋል፣ በክርስቶስ ካመናችሁ ማለት ነው። ስሙ፣ ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ አለ። ይኸው ቅዱስ ጳውሎስ እንዳለው በክርስቶስ ኢየሱስ ሆኖ በክርስቶስ እመኑ አለ። እሺ፣ እምነት ከዛ ምን ይላል ሊቁ ቅዱስ ዮሐንስ አፈወርቅ? በእርሱ ካመናችሁ እምነታችሁን ደግሞ በምን አሳዩኝ ይላል? በስራችሁ አሳዩኝ። ጎበዝ፣ በስራችሁ አሳዩኝ። ይኸው
በክርስቶስ ኢየሱስ ሆኖ ይላል ቅዱስ ጳውሎስ በፍቅር የሚሰራ እምነት እንጂ መገረዝ ቢሆንም ወይም አለመገረዝ አይጠቅምም። ግልጽ እኮ ነው። ታዲያ ጳውሎስን እንዲያው ከያዕቆብ ጋር ለማጣላት ለምንድን ነው የምንደክመው? ራሱ ቅዱስ ጳውሎስ የሚጠቅመው በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ ስራ ነው እንጂ መገረዝም ቢሆን አለመገረዝም አይጠቅምም። ግልጽ ነው አይደለም? ታዲያ እነዚህ አይሁዳውያን በገላትያ ቤተክርስቲያን ላይ ባሉ ክርስቲያኖች ላይ እጅ የሚጭኑ አይሁድ ካልሆናችሁ ካልተገረዛችሁ እኛን ካልመሰላችሁ አትድኑም የሚሉትን እንዲህ እያለ ይገስጻል ቅዱስ ጳውሎስ። የሚጠቅመው የሚረባው ለእኔና ለእናንተ የሚጠቅመን ምንድን ነው? መዝረቅ በጥምቀት ተቸክቷል። በነገራችን ላይ የለም አሁን አንገረዝም። በሃይማኖት አይደለም የምንገረዘው፣ ከጤና አኳያ ነው የምንገረዘው። ግን አሁን የሚጠቅመው በክርስቶስ ኢየሱስ አምኖ በፍቅር የሚሰራ ስራ ነው። ፍሬ ማፍራት ነው የሚጠቅመን። የእግዚአብሔር መንግስትን እንድንወርስ የሚያደርገው ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ያንን የተስፋ ቃል የሚያላብሰን እምነት ከስራ ማስተባበር እንጂ መገረዝም አለመገረዝም አይጠቅምም ይላል። ታዲያ ያዕቆብ የተናገረው ምኑ ጋር ነው ስህተት ሆኖ የሚታየው? ምኑ ጋር ነው? ቅዱስ ዮሐንስ አፈወርቅም ቢናገረው ምኑ ጋር ነው ስህተት የሚሆነው? ተሳስተዋል እንዴ እነዚህ አባቶቻችን? ኦርቶዶክስ ተዋሕዶ ቤተክርስቲያን ብትናገረው ምኑ ነው ስህተቱ? ለዚህ ነው አባታችን ቅዱስ ዮሐንስ አፈወርቅ ሊቁ ቅዱስ ዮሐንስ አፈወርቅ ትምህርታችን ደካማ ነውን? ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ፣ በእርሱ ካመናችሁ እምነታችሁን በስራችሁ አሳዩኝ። ስለዚህ ዲዮጥራጢስ እምነቱን በስራ ስላሳየ ከክፉ ነው ተብሏል። ግልጽ ነው አይደለም? ከክፉ ነው ተብሏል። እሺ ችግር የለም። አንድ ሁለት የመጽሐፍ ቅዱስ ክፍል እናንሳ ከዚህ ጋር እያይዘን። እስቲ ደግሞ ወደ የመጀመሪያ ዮሐንስ መልእክት እንግዲህ ቤተክርስቲያን አንደኛ ዮሐንስ መልእክት ኤፌሶን ላሉ ክርስቲያኖች የተጻፈ እንደሆነ ይናገራሉ። ምዕራባዊ ቱርክ ነው ኤፌሶን። ዛሬ ላይ ኤዥያ ማይነር ላይ የምትገኝ ከተማ ናት። የምዕራብ ቱርክ ክፍል የምትነካራት እንግዲህ ቅዱስ ዮሐንስ 5 መጽሐፍትን ጽፏል። ከዛ ውስጥ አንዱ መልእክቱ ነው፣ አንደኛ ዮሐንስ መልእክት ነው። አሁን ምን እንደሚላቸው ተመልከቱ። አንደኛ ዮሐንስ መልእክት ምዕራፍ 3ን ትከፍችልኛለች። ከቁጥር 10 ጀምረን እናንብበው። ስሙ። ያዕቆብ ተናገረ፣ ጳውሎስ ተናገረ፣ ዮሐንስ ተናገረ፣ ከአበው ዮሐንስ አፈወርቅ ተናገሩ፣ ሐዋርያት አትናቴዎስን ተመልክተናል ተናገሩ። እስቲ እንመልከት። ይኸው የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸዋል። ቅዱስ ዮሐንስ እኮ ነው የሚናገረው። እናታችን ቅድስት ድንግል ማርያም እነሆ እናት ተብሎ የተሰጠው በእሱ አማካኝነት ለእኛም እናታችን ሆና ተሰጥታናለች። ምንድን ነው የሚለው? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። አሁን ባክግራውንድ ኮሜንታሪውን ስለማናጠና እኮ ነው ግራ የሚገባል። እኛ ግራ ተጋብተን ሌላውን ሰው ግራ የምናጋባ። ይሄ መልእክት የተጻፈላቸው ኤፌሶናውያን ጎበዞች ክርስቲያኖች ናቸው። ስሙ፣ በደንብ አድርጋችሁ ስሙ። አንደኛ የዮሐንስ ይቅርታ ጋር ያደርጋችሁ። እሺ እግዚአብሔር ይስጥል። እሺ በደንብ ስሙኝ። አንደኛ ዮሐንስ መልእክት የተጻፈላቸው ክርስቲያኖች ናቸው። የሰማችሁኝ ነው? ክርስቲያኖች ናቸው። በክርስቶስ ኢየሱስ የሚያምኑ ናቸው። ቅዱስ ዮሐንስ ወንጌላዊ ወልደ ዘብዴዎስ ያዕቆብ ወንድም መልእክቱን ሲጽፍላቸው በእምነት ይበረቱ ዘንድ በጊዜው ደግሞ ኖስቲሳውያን ሐሰተኞች የቀደሙት መናፍቃን ተነስተው ቤተክርስቲያንን ያስጨንቁ ስለነበረ መንከር ነበረበት። ቅዱስ ዮሐንስ መገሰጽ ነበረበት፣ ማረም ነበረበት፣ በእምነት ይጸኑ ዘንድ መምከር ነበረበት። ስለዚህ ምን አላቸው? ተመልከቱ። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ብሎ ይነግራቸዋል። አሁን እያስተማራቸው ነው። አባት ነው፣ መምህር ነው። ልጆቹን መምከር ማስተማር ግዴታ አለበት። ስለዚህ የእግዚአብሔር ልጆች የዲያብሎስ ልጆች በዚህ የተገለጡ ናቸው። ልዩነቱን ነው የሚያሳየው። ይቀጥልና ጽድቅን የሚያደርግና ስሙ እንግዲህ ጉድ እኮ ጽድቅን የሚያደርግና ወንድሙን ጽድቅን የማያደርግ ይቅርታ የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። እንዴ እኛ አምነን የለን እንዴ? ቅዱስ ዮሐንስ አምነናል እኮ አይደለም ያሉት። እነሱ እንደኛ አስቸጋሪዎች አይደሉም። ምክሩን ይሰማሉ፣ የአባቶችን ምክር ይሰማሉ፣ የሐዋርያቱን ትምህርት ይሰማሉ። ስለዚህ ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ብሎ ይዘጋዋል። ታዲያ ከእግዚአብሔር ያልሆነ እንዴት ነው የእግዚአብሔር መንግስት የሚወርሰው? ጎበዝ፣ ከእግዚአብሔር ያልሆነ እንዴት የተስፋውን ቃል ሊሰማ ይችላል? አይችልም። ለዚህ ነው ቤተክርስቲያን
ከእግዚአብሔር መሆናችንን በምን እንግለጽታለች? በምንሰራው ስራ በፍሬ አምነን በክርስቶስ ሆነን በፍቅር የሚሰራ ስራ አለና ሁለቱን እናስተባብር። ነጣጥላ አታይም ቤተክርስቲያን። በእምነት ድናችኋል ትላለች አይደል? ኦርቶዶክስ ላይ አዎ ትላለች እንዴ። ሮሜ መልእክት እኮ የቤተክርስቲያናችን መልእክት ነው። የቅዱስ ጳውሎስ መልእክት እኮ ቤተክርስቲያን ይኸው በቅዳሴ ስርዓቷ ላይ ሁሌ እኮ ነው የምታነበው። አንደኛ ዲያቆን የሚያነበው እኮ የቅዱስ ጳውሎስን መልእክት ነው አይደል እንዴ? በቤተክርስቲያን ይነበባል እኮ የቤተክርስቲያን መልእክት ነው። ግን ቅዱስ ጳውሎስ በእምነት ድናችኋል ቢል ፍሬ የሚያፈራውን እምነት ነው፣ ከስራ ጋር የተባበረውን እምነት ነው እየተናገረ ያለው። ለዚህ ነው ቤተክርስቲያን እምነትና ስራን አስተባብረን እንያዝ ትላለች። እስቲ እምነትና ስራን አስተባብረው የያዙ ተውት። አሁን በሌላ ቤተ እምነት ያላችሁ እዚህ ውስጥ ካላችሁ ለእናንተ ነው። መጽሐፍ ቅዱሳዊ እውነት ነው እየነገርናችሁ ያለው። እስቲ ሮምናን ለምን አንመለከታት? ሮምና ያስመሰገናት ደሞዝሽን እንዳታጪ ተጠንቀቂ ብሎ ቅዱስ ዮሐንስ እንዲሁ መልእክት እስከ መጽሐፍ ያደረሰው ስለምንድን ነው? ሁለተኛ ዮሐንስን እንመልከት። ኦኬ፣ ሁለተኛ ዮሐንስ መልእክትን ተመልከቱ። አንዴ ወደዛ እንሄድ። ጤና ምንድን ነው ያለው ቅዱስ ዮሐንስ? እስቲ ቁጥር 1 ጀምረን እናያለን። አሁንም ቅዱስ ዮሐንስ ነው ይህንን መልእክት የሚጽፍላት። ምን አለ? በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት፣ ክርስቶስን ነው እውነት ብሎ የሚጠራው፣ ቃሉን ነው እውነት ብሎ የሚጠራው። ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸው እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ፣ ክርስቶስን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ አለ። አንዱ ከትርጓሜያችን የመኳንንቱን ልጆች እየተቀበለች በቤቷ የምታስተዳድር ታላቅ ሴት ይሏታል። ስሟን ሮምና ብሎ ይጠሯታል። መጽሐፍ አይደለም። የቤተክርስቲያናችን አንድምታ ትርጓሜ ስሟን ሮምና፣ እቺ ሴት ታላቅ ሴት ተብላ ትጠራለች። ታላቅነቷ በአንድምታ ትርጓሜያችን ላይ ስንመለከት የቤተክርስቲያናችንን ትምህርት ዮሐንስ ደቀ መዝሙር የሆነ ጵሮክሮስ እና ቅዱስ ዮሐንስ ወደዚህ ሴት ቤት ገብተው አስተምረው ወደ ቤተክርስቲያን ጨምረዋታል። ከዛ በኋላ አንዳንድ ልጆቿ መልካም ፍሬ ያፈሩ ነበረ። ስለዚህ ቅዱስ ዮሐንስ ሊያመሰግናት አንድም ደግሞ ሊያስጠነቅቃት መልእክቱን ጽፎላታል። አሁን እቺ ሴት ያመነች ሴት ናት። ፕሮቴስታንቶች ያመነች ሴት ናት፣ አማኝ ናት። በማን? በክርስቶስ አምና ወደ ቤተክርስቲያን የተጨመረች ሴት ናት። በዚህ ብቻ አይደለም፣ ታላቅም ሴት ናት። እምነትና ስራን አስተባብራ የተገለጠች ሴት ናት። አሁን ነው ካመነች በኋላ ነው የሚጽፍላት መልእክቱን። በነገራችን ላይ ሳታምን አይደለም፣ ካመነች በኋላ ምን ይላታል? ስሙ። ሽማግሌው በእውነት ለምወዳቸው ወደዛ አንዴ። ሽማግሌው በእውነት ለምወዳቸው እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ። ለተመረጠች አሁን መልእክቱን አድሬስ ያደረገው ለእርሷና ለልጆቿ፣ ልጆቿን ለእርሷ ለልጆቿ። ስሙ። አሁን ቁጥር ከፍ አድርጊው አንዴ። እሺ፣ ከእግዚአብሔር አብና ይላል። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምሕረት፣ ሰላም በእውነት በፍቅር ከኛ ጋር ይሆናሉ አለ። ምንድን ነው እያለ ያለው ቅዱስ ዮሐንስ? እውነትና ፍቅርን ያስተባበሩ፣ እምነትን ከስራ ጋር ያስተባበሩ ምን ይላበሳሉ እያለ ነው። ይኸው ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ። አሁን ሚስጥረ ስላሴንም በዚህ እናያለን። አብና ወልድ ስቡ ቃል ኢየሱስ ክርስቶስን ነው የሚጠራው። ከእግዚአብሔር አብና ከአብ ልጅ ወልድ እግዚአብሔር ከኢየሱስ ክርስቶስ ምን ይገኛል እያለ ነው። ምን ይሰጣል እያለ ነው። ጸጋ፣ ምሕረት፣ ሰላም። ጸጋ፣ ምሕረት፣ ሰላም። የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔርን ሰላም የሚላበሱ እነማን ናቸው እያለ ነው። ስሙ። ምሕረት ሰላምም ካለ በኋላ በእውነትና በፍቅር ከኛ ጋር ይሆናሉ። እውነትና ፍቅርን ገንዘብ ያደረጉ ሰዎች ጸጋ፣ ምሕረት፣ ሰላም ይላበሳሉ እያለ ነው። እውነት ማን ነው? ኢየሱስ ክርስቶስ። በእሱ የሚያምኑ እሱ እኔ እውነት ብሏል ክርስቶስ አይደለ? እርሱ እውነት ስለሆነ በዮሐንስ ወንጌል ላይ እኔ እውነት ነኝ ያለው አማናዊው እውነት ኢየሱስ ክርስቶስ ነው። በእርሱ የሆኑና ቅዱስ ጳውሎስ ደግሞ እንዳለን በፍቅር የሚሰራ ስራ አላለም? ገላትያ ምዕራፍ 5:6 ላይ በፍቅር የሚሰራን ስራ ገንዘብ ያደረጉ ምንን ይላበሳሉ እያለ ነው። ጸጋ፣ ሰላም፣ ምሕረትን ያገኛሉ ካለ በኋላ አሁን ስሙ። ወደ ቀጣይ ቨርስ ይጅልኝ። ትእዛዝን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶችን ስላገኘኋቸው እጅግ ደስ ብሎኛል አለ። የቅዱሳን ደስታ እኔና እናንተ በመልካም መንገድ ስንመላለስ ነው። በነገራችን ላይ ምድራዊ የሆነው መልአክ ቅዱስ ዮሐንስ፣ ሰማያዊ የሆኑት መላእክት ቅዱስ ገብርኤልም ሐሴት የሚያደርጉት ደስ የሚላቸው እኛ ክርስቶስን ስንመስል ነው። ስጋው ደግሞ ስንቀበል፣ ንስሐ ስንገባ፣ ፍሬ ስናፈራ በዚህ ይደሰታሉ። ከዚህ የሚበልጥ ደስታ የላቸውም። በነገራችን ላይ ልጆቼ በመልካም እንደሚሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል ቅዱስ ዮሐንስ በ3ኛ ዮሐንስ መልእክት ላይ። ከዚህ በላይ ቅዱሳንን ማስደሰት የምትፈልጉ ኦርቶዶክሳውያን መልካም ነው መዘመራችሁ፣ መልካም ነው የቤተክርስቲያን ስርዓት ጠብቃችሁ መመላለሳችሁ። ግን
ንስሐ ስትገቡ ስጋው ደግሞ ስትቀበሉ መልካም ፍሬ ስትላበሱ ያኔ ነው በእውነት የምታስደስቷቸው። አሁን እመቤታችንን እኛ እንወዳታለን፣ እናታችን ቅድስት ድንግል ማርያምን። ግን የምንወዳት ከሆነ በምን እናስደስታት? በምን እናስደስታት? ኦርቶዶክሳውያን ክርስቲያኖች ይህ ተሳዳቢ የሆነው ምላሳችንን በንስሐ ከረጋሚነት ወደ መራቂነት ወንጌልን የሚናገር የሚመርቅ የቤተክርስቲያንን መልካሙን ፍሬ ስናሳይ ያኔ ቅዱሳን በእኛ ይደሰታሉ። አሁን ቅዱስ ዮሐንስ ምን አለ? ሮምናን ምን ይላታል? ትእዛዝን ከአብ እንደተቀበልን ከእግዚአብሔር ዘንድ የእግዚአብሔር ትእዛዝን እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶችን ስላገኘኋቸው እጅግ ደስ ብሎኛል። በእውነት የሚሄዱ ሲል በእግዚአብሔር ቃል እውነት የሚመላለሱ ከልጆችሽ ስላገኘው ሐሴት አደርጋለሁ፣ ደስ ብሎኛል እያላት ነው። እሺ አሁንም አለ፣ አሁን ቁጥር እዛው ክፍል ላይ ተመልከቱ። አሁንም እመቤቴ ሆይ እርስ በርሳችን አረጉድ ተመልከቱ። አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። የቅዱሳን ልመና ይሄ ነው። እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያው ዘንድ የነበረች ትእዛዝ ናት። ጌታ መድኃኒታችን ኢየሱስ ክርስቶስ ያስተማራት ትእዛዝ ናት። ተዋደዱ፣ ተፋቀሩ፣ ባልንጀራችሁን እንደራሳችሁ ውደዱ የሚለውን ከመጀመሪያ የነበረችው ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም። እኔ የተማርኩት ከክርስቶስ ነው። ምንጩ ክርስቶስ ነው። ከእሱ የተማርኩትን ነው አሁንም ለአንቺ የምነግርሽ። ፍቅርን እንያዝ። መልካም እያደረግሽ ነው፣ ፍሬ እያፈራሽ ነው። በዚህም ቀጥል። እርስ በርሳችን እንድንዋደድ እለምንሻለሁ። አያቸር ምንድን ነው የሚላት? በመልካሙ ጎዳና እንድንመላለስ እለምንሻለሁ። ቀጥይ፣ በርቺ እያለ ያበረታታል። መልካም ፍሬ ታፈራ ዘንድ ትቀጥል ዘንድ በምታፈራው ፍሬ። ኧረ ጎበዝ ማን ነው አሁን ስለዚህ እንደዚህ እናድርግ ብሎ የሚለምን? አሉ እኮ ጥቂት ጓደኛሞች አሉ። እኔ ንስሐ እንግባ ብዬ እለምንሻለሁ። አሁን እንዲያው ለምሳሌ ተመልከቱ። ሴና ሀና ናት ገሊ ሀናን ሴና አሁን ሀንዬ ንስሐ እንግባ ብዬ እለምንሻለሁ ስትል እንደዚህ አይነት ጓደኛ ይገኛል? ዛሬ እኮ ልመናችን እኮ እኛ ልውጥ ያለ ነው። ጭፈራ ቤት እንሂድ ብለን ነው የምንለምነው። እንዘሙት ብለን ነው የምንለምነው። በኃጢአት እንመላለስ ብለን ነይ እስኪ በጠርሙስ ዛሬ በቃ አረቄውን ቢራውን እንገልብጥ ብለን ነው የምንለምነው። ኖ የቅዱሳን ልመና ይሄ አይደለም። አያችሁ አይደለ? ቃለ እግዚአብሔር እንማር ብለን እንለምናቸዋለን። እንፋቀር ብለው ይለምናሉ። ለምንድን ነው የሚለምኑን? እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ይላሉ አበው በትርጓሜያችን ላይ ለሚወዱት የገባውን የተስፋ ቃል እንላበስ ዘንድ ነው የሚለምኑት። የእኛ መዳን የሚያስደስታቸው ሐዋርያት ናቸው፣ ጻድቃን ሰማዕታት ናቸው። ቅዱሳን የእኛ መዳን ያስደስታቸዋል። ስለዚህ ይለምናሉ። ኦኬ የሚለምኑት እስቲ ዲያቆን ዛማኑኤል ንስሐ እንግባ ብሎ ቅዱስ ጳውሎስ ንስሐ እንግባ ብሎ ይለምናል። ጴጥሮስ ይለምናል። በፍቅር እንሁን ብሎ ይለምናሉ። በዛ አሁን እንድትመለከቱት ነው ምሳሌውን የሚሰጣችሁ። ለዚህ ነው ምን እለምንሻለሁ፣ ይህቺ ከመጀመሪያ በእኛ ዘንድ የነበረችው ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም ካለ በኋላ ተመልከቱ ቀጣይ ክፍል ላይ። አሁን እዚህ ላይ ነው ከያዕቆብ ጋር የምናገናኘው። ስሙ። እንደ ትእዛዙ የምንሄድ ዘንድ ይህ ፍቅር ነው፣ ከመጀመሪያም እንደሰማችሁት በእርሷ ትሄዱ ዘንድ ትእዛዝ ይህቺ ናት ካለ በኋላ ብዙ አሳቾች ብሎ ይጀምራል። አሁን ተመልከቱ የመልእክቱ ሁለተኛ ዮሐንስ መልእክት የጻፈበት ምክንያቱን ነው የምናየው። ብዙ አሳቾች ወደ ዓለም ገብተዋልና። እሺ ኖስቲሳውያን፣ እነዚህ ከወንጌል ውጭ ከሐዋርያት ትምህርት ውጭ ከነቢያቱ እይታ ውጭ የሚመላለሱ ጳውሎስ ልኳል፣ ጴጥሮስ ልኳል፣ ዮሐንስ ልኳል ብለው በተለይ በተሰሎንቄ ቤተክርስቲያንም የነበረውን ፈተና አይታችኋል። ሲዶ መልእክት የሚጽፉም አሉ። ከጳውሎስ የተላከ መልእክት፣ ከጴጥሮስ የተላከ መልእክት ብሎ ምንፍቅናን የሚያሰራጩ አማኞችን እኛ ጋር እውቀት አለ ከኛ በላይ አዋቂ የለም ብለው በክፉ የሚመላለሱ አሳቾች ገብተዋል። ስለዚህ ምን አላቸው? ምን ይላታል ቅዱስ ዮሐንስ? ስሙ። ብዙ አሳቾች ወደ ዓለም ገብተዋልና እነርሱ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ምን ማለት ነው? የእናታችን የቅድስት ድንግል ማርያምን ስጋ አልነሳም። ኦኬ፣ በስጋ እንደመጣ ሰው መሆኑን የሚክዱ ቤተክርስቲያን ስለ ኢየሱስ ክርስቶስ ስትናገር ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ፍጹም ሰው ፍጹም አምላክ ነው። 50-50 አይደለም። አንዳንድ ሰው ግማሽ ግማሽ አድርጎ የሚመለከት አለ። በትክክል ይሄ ትልቅ ስህተት ነው። በዚህ እንዳትመለከቱ። 100% ሰው ነው፣ 100% አምላክ ነው። ኦኬ፣ ግን ሰው መሆኑን የሚክዱ መናፍቃን ተነስተው ነበር። ኦኬ፣ የቀደሙት ኖስቲሳውያን፣ የቀደሙት መናፍቃን። ስለዚህ ቅዱስ ዮሐንስ ሚላታል እነርሱ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ ሐሳቹና የክርስቶስ ተቃዋሚ ነው። ስለዚህ ምን ማድረግ አለብሽ? ሮምና ምን ማድረግ አለብሽ? እቺን ሴት ከፍ አድርጋችሁ ተመልከቱ። አሁን ይኸው ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቋል። ምንድነው ሙሉ ደሞዙ?
መልካም እየሰራሽ ነው፣ ፍሬ እያፈራሽ ነው። አንቺ ብቻ አይደለሽም፣ አንዳንድ ልጆችሽ ፍሬ እያፈሩ ነው። ይሄ መልካም ነው፣ ግን እስከ ፍጻሜ ድረስ መሄድ አለበት። አሁን ላይ ይሄ መልካምነትን የሐሰተኞችን ትምህርት ሰምተሽ ይሄ መልካም ፍሬ የምታፈሪውን ስራ ብትተይ ደሞዝሽን አታገኝ። ምንድነው ደሞዙ ይላሉ አቦ። ይህን ክፍል ገብታችሁ ሁለተኛ ዮሐንስ መልእክት የቤተክርስቲያናችን አንድምታ ትርጓሜ ላይ ገብታችሁ ብትመለከቱ ደሞዝ የሚለው እግዚአብሔር አምላክ ለሚወዱት የሰጠው የተስፋ ቃል አለ። በትንሣኤ ዘጉባኤ ጊዜ ለጻድቃን የሚነገርላቸው የሚፈርድላቸውን ቃል ነው ደሞዝ ብሎ የሚጠራው። ያ ቃል ምንድን ነው? ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል እግዚአብሔር አምላክ የጌቶች ጌታ የአማልክት አምላክ የሆነው እግዚአብሔር እሱ ለፍርድ በሚመጣበት ጊዜ ደሞዝሽን አይከፍልሽም። ኦኬ፣ ይሄንን የተስፋ ቃል አያሰማሽም። ዛሬ ላይ የሐሰተኞችን ትምህርት ሰምተሽ ፍሬ ከማፍራት መልካም ስራ ከመስራት ብትከለከይ ይህን ደሞዝ አታገኝም እያለ ነው። ስለዚህ ምን እያላት? እምነትና ስራ እስከ ፍጻሜው ይዘሽ ቀጥይ። ሙሉ ደሞዝ የምትፈልጊ ከሆነ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ዛሬ ላይ ብዙ ሰው የሰራውን አጥፍቷል። መልካም ነበር መጀመሪያ ላይ ቤተክርስቲያን ይመላለሳል፣ በእግዚአብሔር ቃል እውነት ይመላለሳል። ከቤተክርስቲያን አታጡትም። በቅዳሴ በሰዓታቱ በማህሌቱ አታጡትም። ከዛ ሐሰተኞች መጥተው ሹክ ይሉትና ከእውነት ግብሩ መልካም ፍሬ ከማፍራት ይርቅና በምንፍቅና ጎዳና ላይ የቆመ ዛሬ በጣም 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 ብዙ ነው። ያ ሰው ደሞዝን አያገኝ፣ ምኑ ደሞዝን አያገኝ። የሰራውን አጥቷል፣ አጥፍቷል። እምነቱን ከስራ ጋር አላስተባበረም። ስለዚህ ይፈረድበታል ማለት ነው። አላውቃችሁም የሚለውን የፍርድ ቃል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይሰማል። ከዚህ እግዚአብሔር አምላክ ይጠብቀን። እምነትና ስራን አስተባብረን አማናዊ ክርስቲያን ሆነን ክርስቶስን እንጠብቀው ዘንድ የተገባ መሆን መቻል አለበት። እሺ፣ የሚፈረድብን በምን ምክንያት ነው እንዴ? ራሱ እሺ፣ ችግር የለም። አይ ዲያቆን ዛማሪ ዮሐንስ ነው የተናገረው፣ አይ ቅዱስ ጳውሎስ ነው የተናገረው። ምን ደግሞ ካለን አላችሁ ብዬ አላምንም፣ ግን ካለን ራሱ ጌታችን ባለቤቱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ነው ያስተማረው? እስኪ የማቴዎስ ወንጌል ምዕራፍ 16 ቁጥር 27ን ክፈቱልኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ቶሎ እያላችሁ እሺ፣ ሰዓታችንን ለመጠበቅ የማቴዎስ ወንጌል ምዕራፍ 16 ቁጥር 27። እሺ፣ ይኸው ገጸ ንባቡን እንመልከት። አስጠጊው በደምብ የሰው ልጅ መጽሐፍ ቅዱስ ላይ ክርስቶስ የሰው ልጅ ተብሎ ተጠርቷል። የእናታችን የቅድስት ድንግል ማርያም ልጅ መሆኑን ሲያጠቅስ ነው የሰው ልጅ ተብሎ የሚጠራ። እውነት ነው ደግሞ ሰው ናት እናታችን ቅድስት ድንግል ማርያም፣ የእርሷ ልጅ መሆኑ ነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ የሴት ልጅ ይለዋል። ኦኬ፣ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ጎበዝ፣ እንደምኑ ያስረክበዋል አለ? እንደ ስራው። ታዲያ ከዚህ እውነት እናንተን ለመለየት ስራ አያስፈልግም የሚሉ መናፍቃን የሚናገሯችሁን አትስሙ። ሙሉ ደሞዛችሁን እንዳታጡ ክርስቲያኖች፣ ኦርቶዶክሳውያን የቤተክርስቲያንን ትምህርት አድምጡ። ሰው ልጅ እምነትና ስራን አስተባብሮ ካልያዘ ይፈረድበታል። ንስሐ ላለመግባት ነው፣ ስጋው ደሙን ላለመቀበል ነው፣ በመልካም ጎዳና ላለመመላለስ ነው። እንዲያው የምንጋጋጠው ምን ማለት ነው? ሌላ ትርጉም የምንሰጠው የያዕቆብ መልእክት ግልጽ ነው። እምነት ያለ ስራ የሞተ ነው። ለዚህ ነው የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው። ዲያቆን ዛማኑኤል የሚፈረድበት እንደ ስራው፣ ዲያቆን ክርስቶፎሮስ የሚፈረድበት እንደ ስራው፣ መምህር ዘላለም እንደ ስራው። እምነትና ስራን አስተባብ በፍቅር የሚሰራ ስራ አለ ጎበዝ። እንደ ስራው ያስረክበዋል። ክፉ የሚሰራ ክፉ ይቀበላል፣ መልካም የሚሰራ መልካሙን ይቀበላል። እስቲ ማቴዎስ ወንጌል ምዕራፍ 25 እንመልከት። ማቴዎስ ወንጌል ምዕራፍ 25 ቶሎ ክፈችልኝ፣ ከቁጥር 34 ጀምረን እንመልከት። ምንድነው ጌታ መድኃኒታችን ኢየሱስ ክርስቶስ የሚያስተምረን በዚህ የወንጌል ክፍል? የማቴዎስ ወንጌል ቁጥር 25:34 ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ስለምንድን ነው ውረሱ የሚላቸው? ተርቤ አብልታችሁኛልና። እሺ፣ ይሄ ስራ አይደለም እንዴ? ታዲያ ያዕቆብ ተሳስቷል? እምነትና ስራ እናስተባበር ሲል ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልበሳችሁኛልና። ለምንድን ነው ይሄንን ግልጽ አይደለም? ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና፣
ጻድቃንም መልሰው ይላሉ። ተመልከቱ፣ ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህስ? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ጠየቅን? ወደ አንተ መጣን ይሉታል። ንጉሱም መልሶ ይላል፣ ንጉስ የሚለው ክርስቶስን ነው። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ብሎ ይቆጥርላችኋል። ኦኬ፣ የተቸገሩ ሰዎችን መርዳት፣ ቅድም ያዕቆብ እንዳስተማረን ማለት ነው። የተራቡ የተጠሙ የተራቆቱ ማብላት፣ ማጠጣት፣ ማልበስ፣ ይሄ እምነትና ስራን ማስተባበር ነው። ይሄ የሚጠቅም እነርሱን የሚጠቅም ስራ ነው። የሚጠቅም ስራ ለእግዚአብሔር የተገባ ስራ ነው። ግን ሂዱ ሙቁ፣ ሂዱ እዛ ቤት ሄዳችሁ ምግብ ብሉ ወይም እዛ ቤት ሄዳችሁ ጠጡ ብለን ረግጠን ብናልፍ ባናበላቸው ባናጠጣቸው ምን ይጠቅማቸዋል የሚለው ከዚህ አውድ የተነሳ ግልጽ ነው። ስለዚህ በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣን ለመላእክቱ ወደተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። በቃ ጥፋት ፍርድን ይፈረድባቸዋል። ለምንድን ነው የሚፈረድባቸው? እምነትና ስራ አላስተባበሩም። ግልጽ ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና እያለ ይዘረዝረዋል። ያው ቃሉን ታውቁታላችሁ። እነሱ ደግሞ እነሱ እናምናለን የሚሉ ናቸው። አንዳንዱማ አጋንንትንም እናወጣለን የሚሉ ናቸው። በዚያ ውስጥ ነቢያት ነን የሚሉ አሉ፣ መምህራን ነን የሚሉ አሉ፣ ዘማሪያን ነን የሚሉ ስሙን የሚጠሩ ግን በግብሩ ያልተመላለሱ እምነትን ከስራ ጋር ያላስተባበሩ ስለሆነ ይፈረድባቸዋል። አንድ የመጽሐፍ ቅዱስ ክፍል እናይና ወደ ቀጣዩ ቨርስ እናያለን። ሐዋርያ ቅዱስ ጳውሎስ አሁንም ቅዱስ ጳውሎስ ምክንያት ያለ ጳውሎስን የማነሳው ቲቶ ምዕራፍ 1 ቁጥር 16 ላይ ምንድን ነው የሚለው? እስኪ ቲቶን እንመልከት። ቲቶ የቅዱስ ጳውሎስ ደቀ መዝሙር ነው፣ ተማሪው ነው። ኦኬ፣ ከጳውሎስ ስር ቁጭ ብሎ ነው የተማረው። የቲቶን መልእክት የጻፈው ጳውሎስ ነው። ኦኬ፣ በዚህ ደግሞ ምስራቃውያንም ሆነ ምዕራባውያን ምንም ኢትዮጵያውያንም ሆነ ግብፃውያንም ብትመለከቱ ይሄ ጥያቄ የሚነሳ አይደለም። ኢቨን አንዳንድ በዕብራውያን መልእክት ላይ አንዳንድ የዕብራውያን ጽፎት ይሆናል አይሆንም የሚል ክርክር አለ። በቤተክርስቲያናችን አይደለም። እነ ቅዱስ ዮሐንስ አፈወርቅ ኢትዮጵያን ሊቃውንት ግብፃውያን መተርጉማን ለቅዱስ ጳውሎስ ነው የሚሰጡት፣ ዕብራውያንንም ቢሆን። በቲቶ መልእክት ግን ምንም አይነት ክርክር የለም። ቲቶን የጻፈ ራሱ ቅዱስ ጳውሎስ ነው። የጻፈለት ደግሞ ለደቀ መዝሙሩ ለቲቶ ነው። አሁን ምን እንደሚል ተመልከቱ። ራሱ ቅዱስ ጳውሎስ ምን ብሎ እንደሚጽፍለት እግዚአብሔርን እንዲያውቁ በግልጽ ይናገራሉ። እግዚአብሔርን እናውቃለን የሚሉ ሰዎች አሉ። ማወቃቸውን ብቻ ደግሞ አይደለም፣ በአደባባይ ላይ ይናገራሉ። ይኸው በዚህ ቲክቶክ ተጠቅመው ይናገራሉ፣ ዩቲዩብ ተጠቅመው ይናገራሉ፣ ፌስቡክ ተጠቅመው ይናገራሉ። በዚህ በዘመኑ ቋንቋ አነጋገር ማለት ነው። መናገራቸው መልካም ነው። ግን ስሙ፣ ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ አለ ጉድ በስራቸው ይክዱታል። ታዲያ የቱ ጋር ነው ቅዱስ ጳውሎስ ስራ አያስፈልግም ያለው? በስራቸው ምን ይሉታል? ይክዱታል። ማንን ነው የሚክዱት? ጌታን እኮ ነው የሚክዱት። ታዲያ እስቲ ልጠይቃችሁ፣ ጌታን የካደ መንግስተ ሰማያትን ይወርሳል ወይ? እግዚአብሔርን የካደ ጌታን የካደ በስራው ማለት ነው የካደ እንዴት ነው መንግስተ ሰማያትን ሊወርስ የሚችለው? ታዲያ ቤተክርስቲያን፣ ኦርቶዶክሳዊቷ ቤተክርስቲያን እምነትና ስራን አስተባብራችሁ ያዙ ብትል ምኑ ጋር ነው ስህተቷ? ምኑ ጋር ነው ስህተቷ? እሺ ወደ ቀጣይ ክፍል እንሂድና ቶሎ ቶሎ ሰዓታችንን እንጠቀም። ያዕቆብ መልእክት ላይ እንመለስ። እግዚአብሔር አንድ እንደሆነ አንተ ታምናለህ። ቁጥር 19 ከቁጥር 18 ጀምረን እንመልከት። 18 ላይ ነገር ግን ይላል ነገር ግን አንድ ሰው አንተ እምነት አለ። በነገራችን ላይ አሁን እዚህ ጋር በተለይ ከሌላ ቤተ እምነት የሚነሱ ጥያቄዎች አሉ። መጨረሻ ላይ ስለ አብርሃም የሚነሳ ሰኞ ዕለት አንድ ሰው እንዳይቀር ያዕቆብ መልእክትን ማወቅ የሚፈልግ ጠንቅቆ ማወቅ የሚፈልግ ቅዱስ ያዕቆብ ስለ አብርሃም ለምን አነሳ? ኦኬ፣ ምክንያቱም ስለ አብርሃም ሲነሳ ቁጥር 23 ላይ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ የእግዚአብሔርም ወዳጅ ተባለ የሚለውን ክፍል በደንብ አድርገን ነው የምናየው። ምን ማለት ነው? ስለ አብርሃም ሲናገር ራሱ ያዕቆብ ምን እያለ ነው የሚለውን አውዱን ጠብቀን በስነ ስርዓት እያንዳንዷን ቨርስ እንመለከታለን። እሺ ኤኒዌይስ፣ ነገር ግን አንድ ሰው አለ ያዕቆብ
አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እምነትና ስራ ተለያይቶ እንደማይገለጥ ነው የሚነግረን። አንተ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል ካለ በኋላ ቀጣይ ክፍሉን ተመልከቱ። ቁጥር 19 እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካምም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አሁን ነጣጥለን እንደማናይ እምነትን አንተ እምነትህ እኔ ስራዬ ብለን መታየት የለብንም። ሁለቱ የሚነጣጠሉ አይደሉም። እምነትና ስራ አንድ ነው። አንድ ላይ አድርገን ነው የምንናገረው። ኦኬ እምነትን እኔ እምነት ብቻ አለኝ፣ እምነቴን ይዤ እቀጥላለሁ። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይታ አሳየኝ የሚለይ ያለመሆኑን ነው የሚናገረው። ለያይተን የምናሳየው ጉዳይ አይደለም። አሁን እምነትና ስራ አንድ ላይ ነው መያዝ ያለብን። እምነትህን ከስራ ለይተ አሳየኝ እኔም እምነቴን በስራዬ አሳያለሁ ይላል። ኦኬ ይሄ እንዴት ሊሆን ይችላል? እምነትና ስራ ነጣጥለን እናሳይ አንችልም። አንድ ናቸው። እንዲህ ምንል ከሆነ ግን እግዚአብሔር አንድ እንደሆነ አንተም ታምናለህ። አንተ እግዚአብሔር አንድ እንደሆነ ታምናለህ። ኦኬ መልካምም ታደርጋለህ። ማመንህ መልካም ሆኖ ሳለ ግን አጋንንትም ደግሞ ያምናሉ ይንቀጠቀጡማል ይላል። ማመን ብቻ አይደለም ይንቀጠቀጡማል። እግዚአብሔር እንዳለ አጋንንት አያውቁም። እኛን ከአጋንንት የሚለየን በምንድን ነው? በፍሬ፣ በምናሳየው ፍሬ፣ በምንሰራው ስራ። እስቲ እንመለከት። የመጽሐፍ ቅዱስ ክፍል በስፋት እናያለን። እዚህ ላይ ማቴዎስ ወንጌል ምዕራፍ 7 ቁጥር 16ን ክፈችልኝ አንዴ። ማቴዎስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 7 ቁጥር 16 የማቴዎስ ወንጌል ምዕራፍ 7 ቁጥር 16ን እንዴ ሌላም ገጸ ንባብ አለ እንመለከታለን። አሁን ከቁጥር 15 ጀምሬ ላንብብላችሁ። ከፍ አድርጋለሁ። የበግ ለምድ ለብሰው ከሚለው ማለት ነው። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ሐሰተኞች ነቢያት ተጠንቀቁ አለ። እሺ አሁን ጌታ በፍሬያቸው እንደምናውቃቸው ነው የሚነግረን። ከፍሬያቸው ታውቃቸዋላችሁ፣ ከእሾህ ወይም ከኩርንችት በለስ ይለቀማልን ብሎ ይጠይቃል። ይቀጥልና እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት ከፍ ያደረግሽው አይቻለውም። መልካም ፍሬ የማያደርግ ፍሬ የሚለው ስራውን ነው። መልካም ፍሬ የማያደርግ ዛፍ ሁሉ ምን ይላል? ይቆረጣል፣ ወደ እሳት ይጣላል። ምን ያለ ነው? ይፈረድበታል ይላል። ሰው ከፍሬው ነው የሚታወቀው፣ ከሚያፈራው ፍሬ። ኦኬ በሚያፈራው ፍሬ የመንፈስ ቅዱስ ፍሬ አምኖ መልካም ፍሬ ካላፈራ ይፈረድበታል እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ኦኬ ይፈረድበታል። አምኖ መልካም ፍሬ የማያፈራ ሰው ፍርድን ነው የሚቀበለው፣ ከእግዚአብሔር ዘንድ ፍርድን ይቀበላል። መልካም አምኖ ደግሞ መልካም ፍሬ የሚያፈራ ምን ያደርግ? የእግዚአብሔርን መንግስት ይወርሳል። እስቲ አንድ ሁለት መጽሐፍ ቅዱስ ክፍል እንዲህ ሌላ የሉቃስ ምዕራፍ 4ን ክፍል አሁን ቅድም ያዕቆብ ምን አለ? ዲያብሎስ ያምናል ይንቀጠቀጥማል፣ እግዚአብሔር እንዳለ ያምናል ይንቀጠቀጥማል አለ። ሉቃስ ወንጌል ምዕራፍ 4 ላይ አንዴ ቆይ የሉቃስ ወንጌል ምዕራፍ 4 መጀመሪያ ሁለት እናያለን። አንደኛ ዮሐንስ ወንጌል ምዕራፍ 6ን እንዲህ አሁን ሁለት ምስክሮች እናያለን። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር ዮሐንስ ወንጌል ማቴዎስ ሳይሆን ዮሐንስ ወንጌል አሁን ዮሐንስ ወንጌል ምዕራፍ 6ን ክፈችልኝ ቁጥር 69 ላይ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ ካለ በኋላ የተናገረውን ክፍል እንዲህ ከዛ ደግሞ ዲያብሎስ ስለ እግዚአብሔር ሲመሰክር ጌታ ምን አለው የሚለውን እንመለከታለን። ልዩነቱ ምንን ነው የሚያሳየው? እሺ የዮሐንስ ወንጌል ምዕራፍ 69 ምዕራፍ 6 እሺ
አስጠጊው እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆን አምነናል አውቀንማል ብሎ መለሰለት። ማን ይሄንን ያለው? ጴጥሮስ፣ ቅዱስ ጴጥሮስ። እሺ ኢየሱስም ይላል ኢየሱስም እኔ እናንተን 12ታችሁ የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ግብሩንም ስለ ይሁዳ ግብር ነው የሚናገረው። ለይሁዳ ግብር ነው የሚናገረው። ይሄንን ክፍል እናያለን። አሁን ይሄንን የተናገረው ጴጥሮስ ነው። በሌላም የመጽሐፍ ቅዱስ ክፍል ላይ ጴጥሮስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን ስለመሰከረ አለት ተብሏል። ቤተክርስቲያኔ በአንተ ላይ እሰራታለሁ ተብሎ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አመስግኖታል። አሁን እንዲህ ይሄንን ክፍል ትይዙልኛላችሁ። በተመሳሳይ መልኩ ደግሞ ሰይጣን ምስክርነትን አቅርቧል። ሁለት ቦታ አክቹሊ ብዙ ቦታ አለ፣ ግን ለትምህርታችን ሁለት አንድ ከሐዋርያት እናየዋለን። አንድ ከሐዋርያት ስራ ምዕራፍ 16 ላይ እናየዋለን። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በሉቃስ ወንጌል ላይ ምን ብሎ እንዳናገረው ሰይጣን እናያለን። እሺ ክፈችልኝ የሉቃስ ወንጌል ሉቃስ ምዕራፍ 4 ሶሪ እሺ ሉቃስ 4ን ክፈችልኝ ቁጥር 41 አንዴ አስጠጊው ከዛ እሺ በደንብ እንደናነበው የሉቃስ ወንጌል ምዕራፍ 4 ቁጥር 40 ስንት ነው? 41 አልተሳሳትኩም። ጠጋ አድርጊው አንዴ። አሁን ቅድም የጴጥሮስን ምስክርነት አይነት አሁን አጋንንት ምን ብሎ እንደሚመሰክሩ ተመልከቱ። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ይወጡ ነበረ። የማን ልጅ ነህ ብሎ ነው የጮሁት? የእግዚአብሔር ልጅ ነህ። ኦኬ አንተ ክርስቶስ ማለት መሲህ ማለት ነው። አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ይወጡ ነበረ ካለ በኋላ ምን አለ? ገሰጻቸውም። ለምን ነው የገሰጻቸው? ኦኬ ገሰጻቸውም ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም ይላል። ይኸው ሉቃስ ለምን ይመስላቸው? ምስክርነቱ ስህተት ነው እንዴ? ምስክርነቱ ስህተት ነው እንዴ? እግዚአብሔር ልጅ አይደለም እንዴ ኢየሱስ ክርስቶስ? ምስክርነቱ ስህተት አይደለም፣ ምንጩ ነው ትክክል ያልሆነው ምንጩ ነው። የዲያብሎስ ምስክርነት አያስፈልግም። የዲያብሎስ ምስክርነት አስፈላጊ አይደለም። የጴጥሮስ ምስክርነት አስመስግኖታል። ለምን? ጴጥሮስ አምኖ እምነቱን በስራ የሚገልጥ እውነተኛ እምነት ያለው ነው። ኦኬ አማኝ ነው። የዲያብሎስ ምስክርነት ግን ተቀባይነት የለውም። ለምን መልሱልኝ እንጂ ትክክል እኮ ነው የተናገረው። ምስክርነቱ ትክክል ነው፣ ግን አማናዊ እምነትና አማናዊ ግብርን መልካም ፍሬ ገንዘብ ያደረጉ አይደሉም ዲያብሎሶች። ዲያብሎስ አማናዊ ግብርና አማናዊ ስራን በህብረት አንድ አድርጎ የያዘ አይደለም። አማናዊ እምነት የለውም። በእውነት አማናዊ እምነት ክርስቶስ አምላክነቱን አምኖ እንደ አምላክነቱ መጠን አያከብረውም፣ አይፈራውም፣ አይገዛለትም። ለዛ አይደለ እንዴ ይኖርበት ከነበረው ከፍታ የወደቀው የተጣለው አይደለ? እምነትና ስራን አስተባብሮ ስላልያዘ ማለት ነው። ስለዚህ ምስክርነቱ ሊያስመሰግነው አይችልም። እንዲሁም እምነትና ስራን ነጣጥለን ቅድም ያዕቆብም እያደረገ እያሳየን የነበረው ይህን እምነትና ስራን ነጣጥለን ልናይ አንችልም። አንድ ላይ ካልያዝን እናምናለን ብለን በስራ ማንገልጥ ከሆነ የኔና የእናንተ ምስክርነታችን ምንም አይጠቅምም። ጥቅም አለው የዲያብሎስ ምስክርነት እዚህ ጋር እያያችሁት ነው። ለዲያብሎስ ጠቅሞታል? የጠቀመው ነገር አለ? እየገባችሁ ነው? እየተረዳችሁ ነው? ምን ጥቅም አገኘ ዲያብሎስ? አንተ የሕያው የእግዚአብሔር ልጅ ነህ ስላለ ምንም ጥቅም አላገኘው። ያገኘው ምንም ጥቅም የለም። በልና ወደ ቀደመው ክብር ተመለስ ብሎታል ጌታ። መሰከርክልኝ እኮ እንዲህ እውነት ተናገርክልኝ እኮ ብሎታል? አላለውም። እንዲያውም ምንድን ነው ያለው? ገሰጸው ነው የሚለው። ደግሞ እንዳይናገር ገሰጸው ነው የተባለው። የዲያብሎስ ምስክርነት አያስፈልግም። ጎዶሎ ነዋ ዲያብሎስ፣ መናፍቅ ነዋ ዲያብሎስ።
ሐሰተኛ ነው ዲያብሎስ። እሺ የጴጥሮስ ምስክርነት አላስመሰገነውም? አስመስግኖታል አይደል? የጴጥሮስ ምስክርነት አስመስግኖታል። ለምን? ጴጥሮስ ደግሞ አማናዊ እምነትን ከስራ ጋር አስተባብሮ የያዘ ነው። እውነተኛ አማኝ ነው። መልካም የሆነውን ፍሬ የሚያፈራ ነው። ስለዚህ ጴጥሮስን ሲያመሰግነው፣ ሁለቱም ግን የተናገሩት የተለያየ ነገር አይደለም። ሁለቱም የተናገሩት ዲያብሎስም የተናገረው ጴጥሮስም የተናገረው ቅዱስ ጴጥሮስም የተናገረው ትክክለኛ ነገር ነው። ምስክርነቱ እውነት ነው። የጴጥሮስ ምስክርነት ግን ተደማጭነት ያገኘው አማናዊ እምነት ከስራ ጋር ያስተባበረ ነው ቅዱስ ጴጥሮስ። ዲያብሎስ ግን በስራው ይክደዋል እግዚአብሔርን። አንተ ያው የእግዚአብሔር ልጅ ነው ብሎ ቢናገር እንኳን በስራው ግን የሚክደው ነው፣ እውነተኛ አይደለም። ለዛ ነው እምነት ከስራ ተለይቶ የሞተ ነው የሚለው ቃል። የሞተ ነው። ያዕቆብ የሚናገረው ቃል ግልጽ ነው። ቅዱስ ያዕቆብ የሚናገረው። እንመለስ ወደ ያዕቆብ መልእክት እንመለስ። አሁን እዛው ክፍል ላይ ምዕራፍ 2 ያዕቆብ መልእክት ምዕራፍ 2 ላይ ስለዚህ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ ካለ በኋላ አጋንንት ደግሞ ያምናሉ ይንቀጠቀጡማል አለ። አያችሁ፣ ሃይላይት አድርግልኝ ጤና ጎበዝ፣ ሃይላይት አድርግልኝ። ኖ እዛው 19 ላይ ስለዚህ አንተ ከንቱ ሰው ነው 19 2:19 አዎ እሺ በደንብ ስሙ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ። እምነትህ መልካም ነው፣ ግን አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተን ከአጋንንት የሚለየው በምንድን ነው? አስተኮሽን ሁላችን ልንጠይቅ የሚገባው። ጴጥሮስ አምኖ እምነቱን በስራ ያስተባበረ ጀግና ነው። ስለዚህ የእሱ ምስክርነትን እኛ እናደምጣለን። የዲያብሎስ ምስክርነትን የማናደምጠው እውነተኛ ስላልሆነ ነው። ዲያብሎስ እውነተኛ አይደለም። ኦኬ። ስለዚህ ቆም ብለን ልናይ ያስፈልጋል። ማመናችን በምንድን ነው? እምነታችንን ምን አስረግጠን ልናሳይ የምንችለው እውነተኛ አማኞች መሆናችንን ልናሳይ የምንችለው በስራ ነው። እምነትና ስራ ነው። በፍቅር የሚሰራ ስራ አለ። ክርስቲያኖች እባካችሁ ይህንን አስተባብረን እንያዝ። ኦኬ። ለዛ ነው እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል ቁጥር 20 ላይ። ይኸው ከፍ አድርጊ። እኔ ተናግሬ እንዳይመስላችሁ በዛው ያዕቆብ ነው የሚናገረው። የጌታ ወንድም ተብሎ አብረው አደጉ ይላሉ አበው። ከያዕቆብ በላይ ማን ይንገረን? ማን ይምከረን? ማን ያስተምረን? ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። ስለዚህ እምነት ብቻውን ምንም ጥቅም የለውም። እምነትን ከስራ አስተባብረን እንያዝ። መልካም የሆነውን ነገር አውቀን እንደው ችላ ብለን ብንተወው ቅድም ያዕቆብ እንደተናገረው ያ ኃጢአት ነው። ማወቁ ብቻ ደግሞ ጥቅም የለውም። መተግበር ደግሞ ያስፈልጋል፣ መኖር ያስፈልጋል። እንዴ ከሐናንያና ከሰጲራ በላይ ማን ምሳሌ ይሁንን? ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ ባልና ሚስት ናቸው። ንብረታቸውን ሸጠው እኩሌታውን አስቀርተው ቀሪውን ይዘው መጡ። ከዛስ ጴጥሮስ ምንድን ነው ያላቸው? እግዚአብሔርን ተዋሻላችሁን? ጠየቃቸው። ይሄ ስለምን እግዚአብሔርን ለማታለል ልባችሁ በክፋት ተሞላ? አማኞች እኮ ናቸው። በኢየሩሳሌም ቤተክርስቲያን ባለችው አማኞች ናቸው። ማመን ብቻ ደግሞ አይደለም። የሚገርማችሁ ነገር ንብረታቸውን ሁሉ ሸጠው ግማሹን ነው ያስቀሩት፣ ግማሹን ግን ይዘው መጥተዋል። ለመጽወት ማለት ነው፣ ለቤተክርስቲያን ለመርዳት። ግን ሙሉ የሸጥነው ዋጋ ይሄ ነው በማለታቸው መንፈስ ቅዱስን ዋሽተዋል። ዛሬ ስንቶቻችን ነው አማኝ ነን ብለን እኛ እኮ በቃ በ80 ቀን በ40 ቀን የተጠመቅነው ብለን ስንቶቻችን መንፈስ ቅዱስን እንዋሻለን? ስንቶቻችን እምነትን እናምናለን ያለውን እምነት በስራ ማንገልጽ ማለት ነው። ስለዚህ ምንድን ነው የደረሰባቸው? ሁለቱም ባል ሚስት ሁለቱም ነው የሞቱት፣ ሁለቱም ነው የተቀሰፉት። ጎበዞች መጥተው ያወጧቸው። ኧረ ተውት። እኔ የመጨረሻ ይህንን ልናገር፣ ለዛሬ እዚህ ላይ እናቆማለን። ምክንያቱም ስለ አብርሃም የሚነሳበት ፖይንት ላይ
በጣም ሰፊ ጊዜ ወስጄ ማብራራት ስለምፈልግ ነው። እንዴ እስቲ ስለ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ክፈችልኝ። ኒቆላዎስን እንመልከት። ዲያቆን ኒቆላዎስ እስቲ ክፈቹ። ስለ ዲያቆን ኒቆላዎስ ስንቶቻችን እናውቃለን? ዲያቆን ነው። በሐዋርያት እጅ ተጭኖበት የተሾመ ዲያቆን ነው። በምን ግብሩ ነው እግዚአብሔር አምላክ ኢየሱስ ክርስቶስ ኒቆላውያንን ጠላው ያለው? እስቲ ክፈችልኝ። አስጠጊው ቁጥር 5 ላይ ተመልከቱ። ቁጥር 5 ላይ እንዲያው አስረጅ እያሳያል። ኖ ጤና አንቺ ያለሽው ሌላ ቦታ ነው። እኔ ያልኩ ያለሁት ሐዋርያት ሥራ ምዕራፍ 6 ቁጥር 5። አንቺ ያለሽው ሐዋርያት ሥራ ምዕራፍ 5 ላይ ያለሽው፣ እኔ ምዕራፍ 6 ቁጥር 5። ይኸው ይህም ቃል ሕዝቡን ሁሉ ደስ አሰኛቸው፣ እምነት መንፈስ ቅዱስ የሞላበትን ሰው እስጢፋኖስን። አሁን ተመልከቱ። ከነ እስጢፋኖስ መቼም እኛ ኢትዮጵያውያን እስጢፋኖስን ጠንቅቀን ነው የምናውቀው። ኢትዮጵያውያን ጃንደረባ ፊልጶስን፣ እስጢፋኖስ በሰማዕትነት የሞተ ቀዳሚ ሰማዕት ነው። ከዲያቆናቶች መካከል ማለት ነው። ሐዋርያ አይደለም፣ ከዲያቆን ነው የምንመድበው፣ ከሰባቱ ዲያቆናት። ከእስጢፋኖስ በኋላ እኛ ኢትዮጵያን የምናውቀው ፊልጶስ አለ፣ እጅጉን የምንወደው አይደለ? ኢትዮጵያውያን ጃንደረባ አስተምሮ አጥምቆ የላከው። እሺ፣ ከነሱ ጋር ነው ዲያቆን ተብሎ የተጠራው ኒቆላዎስ። ስሙ፣ እምነትና መንፈስ ቅዱስን የሞላበት ሰው እስጢፋኖስን፣ ፊልጶስን፣ ጵሮክሮስ በሮብና ቤት የገባ ከቅዱስ ዮሐንስ ጋር የቅዱስ ዮሐንስ ደቀ መዝሙር ጵሮክሮስ። በተለይ አንዳንድ ሊቃውንት ይናገራሉ በፍጥሞ ደሴትም ከዮሐንስ ጋር እንደነበረ። እንዲያውም ዮሐንስ ራእይን ያው በብዙ በእኛ ቤተክርስቲያን ተቀባይነት ያለው ቅዱስ ዮሐንስ እንደጻፈው ነው። ወንጌላዊ ቅዱስ ዮሐንስ። አንዳንዶች ደግሞ አሉ የሚናገሩ ጵሮክሮስ ዮሐንስ ራእዩን አየ ጵሮክሮስ ጻፈ ነው የሚሉ አሉ። እዛ ውስጥ መግባት አያስፈልግም። አሁን ግን ጵሮክሮስን ተመልከቱ። ጀግና ዲያቆናት ናቸው እዚህ ያሉት። ስንት ጀግና የወንጌል አርበኞች እንዳሉ ስሙ። እስጢፋኖስ፣ ፊልጶስ፣ ጵሮክሮስ ኒቃሮናንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ከፍ አድርጊው ኒቆላዎስንም መረጡ። አሁን እነዚህ ለድቁና ሊቀበሉ ነው። ዲያቆናት ሊሆኑ ነው። በጠረጴዛ ዙሪያ ለሚነሱ ንግግሮች ሊላላኩ ማለት ነው። ተላላኪ ማለት ነው ዲያቆን። እሺ፣ ይኸው በሐዋርያት ፊት አቆሟቸው። በማን ፊት አቆሟቸው? በሐዋርያት ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። አያችሁ አይደለ? ሹመትን ተቀበሉ። አሁን ዲያቆናት ሆኑ። እነ ፊልጶስ እነ ጵሮክሮስ እየሄዱ ወንጌልን እየሰበኩ እያስተማሩ እየተላላኩ ሐዋርያትን ይራዳሉ። ኒቆላዎስ ግን ከነዚህ ዲያቆናት መካከል አንዱ ኒቆላዎስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ግብሩን እርሱን የሚከተሉ ግብሩን ጠላውት። ግብራቸውን ጠልቻለሁ ብሏል ጌታ በራዕየ ዮሐንስ ላይ። ምንድነው ግብሩ የሚለውን እናያለን። ዮሐንስ ራዕይ ምዕራፍ 2 ቁጥር 15 ላይ ተመልከች። ክፈችልኝ። በጴርጋሞን ስለተላከው በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ካለ በኋላ ቁጥር 15 ላይ ሁለት ቦታ ኤፌሶን ቤተክርስቲያንም እንሄዳለን። ተመልከቱ እንግዲህ እንዲሁ የኒቆላውያንን ትምህርት እንደ እነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ ይላል ጌታ መድኃኒታችን ኢየሱስ ክርስቶስ። ጴርጋሞን ያለውን የቤተክርስቲያን አለቃ እኮ ነው እንደዚህ የሚለው። ምን እያለው ነው? የኒቆላውያንን ትምህርት። ኒቆላዎስ የሚባለው ዲያቆን ኒቆላዎስ የሚባለው እየሄደ ስለ ዝሙት ያስተምራል። ለጣዖት የተሰዋን መብላት ይኸው በቀደመችዋ ይሄ የጣዖት የተሰዋ የሚለውን ኮንሴፕት በደንብ እንድትረዱት ክሊር ላድርግላችሁ። ለምሳሌ በጴርጋሞን መሰዊያ አለ፣ ጣዖታት የሚሰዉበት መሰዊያ አለ እና ጣዖታት የራሳቸው ለምሳሌ እንደ ግሪክ ሚታሎጂ ክላሲካል ሚታሎጂ ስትመለከቱ ለምሳሌ በግሪኩ ዙስን ስታዩዋቸው ለእነሱ የሚያገለግሉ መስዋዕት ይሰዋሉ። መስዋዕታቸውን ይሰውና የተረፈውን ወደ ከተማ አውርደው ስሙ። በደንብ አድርጋችሁ ስሙ ፕሊዝ። የጣዖት የተሰዋ ብሎ ዝም ብሎ ማለፍ አይደለም። ምን ማለት ነው የሚለው ማወቅ ያስፈልጋል። ለዙስ ተሰውቶ አንተ አምላክ ነህ ብለው ለዙስ ሰውተው የተረፈውን ስጋውንም ምኑንም አውጥተው ወደ ገበያ ይሸጡ ነበረ። በጥንቷ
እቺ ጥንቷን ዓለም ነው የምነግራችሁ። በጴርጋሞን እንዲህ ይደረግ ነበር። ከመስዋዕቱ የተረፈውን ስጋውን አውርደው ለጣዖት የተሰዋ ነው አውጥተው ይሸጣሉ። አሁን እዛ ላይ ክርስቲያኖችም ግዙ ችግር የለም ብሉ ብሎ ያስተምራል። ኒቆላዎስ። ኦኬ ያን ብቻ ደግሞ አይደለም። ምን ያደርግ ነበር ኒቆላዎስ? ስለ ዝሙት፣ ትዳር ስለ መፍታት ይላሉ የቀደሙት የቤተክርስቲያን አባቶች ያስተምር ነበር። ችግር የለውም መዘሞት፣ ችግር የለውም ትዳር መፍታት፣ ችግር የለውም እያለ ከእግዚአብሔር ቃል ውጭ የሆነን ትምህርት ያስተምር ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? በተለይ የኒቆላዎስ የሐሰተኛው ዲያቆን አይደለም ብቻ ኤኒዌይ ዲያቆን የነበረ ነው። ኤክስ ዲያቆን እንበለው፣ ምክንያቱም ዲያቆን ለሚለው ቃል እንኳን ክብር ልንሰጥ ያስፈልጋል። ብቻ ኒቆላዎስ ትምህርቱ በታናሿ እስያ እጅጉን ተስፋፍቶ ነበረ። አይ ኒቆላዎስ እንዲህ ብሏል፣ ችግር የለም ለጣዖት የተሰዋ ብሉ፣ ኒቆላዎስ እንዲህ ብሏል፣ ችግር የለም ትዳር ፍቱ፣ ኒቆላዎስ እንዲህ ብሏል፣ ችግር የለም ዘሙቱ የሚሉ ኒቆላውያን በዝተው ነበር። ኒቆላውያን ማለት የኒቆላዎስ የዲያቆን ኒቆላዎስ ተከታዮች ትምህርቱን የሚከተሉ ማለት ነው። ለዚህ ምን እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ? እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። በአንተ በምታስተዳድረው ቤተክርስቲያን ውስጥ ኒቆላውያን አሉ። የኒቆላዎስን ትምህርት የሚሰሙ የሚከተሉ የሚተገብሩ አሉ። ማትገስጻቸው ከሆነ ማትመክራቸው ከሆነ እመጣብሃለሁ፣ ንስሐ ግባ እያለ ጌታ ያስጠነቅቃል። እስቲ በኤፌሶን ቤተክርስቲያንም እንመለከት። ቁጥር 6 የኤፌሶን የቤተክርስቲያን አለቃ ምን እንደሚለው ተመልከቱ። ጌታ አሁን ለምንድን ነው ይሄን የምነግራችሁ? ኒቆላዎስ አማኝ ነው፣ እምነቱን በስራ ያልገለጠ ማለት ነው። ስራውን ሙሉ ደሞዝ አያገኝም ኒቆላዎስ። ምክንያቱም ጌታ መድኃኒታችን ኢየሱስ ክርስቶስ ያላስተማረውን ትምህርት እንዳስተማረ አድርጎ የሚናገር ጽድቅን ማይወድ ኃጢአትን ገንዘብ ያደረገ ስለሆነ ይፈረድበታል ማለት ነው። እምነትና ስራን ያስተባበረ አይደለም። ስለዚህ ሲመሰገን አናየው። ኦኬ እስቲ እንመልከት ምዕራፍ 2 ቁጥር 6 ላይ እዛው ራዕየ ዮሐንስ ምዕራፍ 2 ቁጥር 6 ላይ በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ካለ በኋላ ኤፌሶን ምዕራባዊ ቱርክ ናት ዛሬ ላይ። በነገራችን ላይ አርኪኦሎጂስቶች እችን ከተማ ቆፍረው አውጥተዋታል። ዛሬ ሄዳችሁ መጎብኘት ትችላላችሁ ኤፌሶንን። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ካለ በኋላ ጌታ ምንድን ነው የሚለው? ቁጥር 6 ላይ ተመልከቱ። ቁጥር 6 ላይ ነው የሚለው። እሺ ሙሉን ላንብበው። ተይው እዛው ያዙ። ከቁጥር 1 ጀምረን እናንብብ። ስሙ ኒቆላውያን እና ኒቆላዎስ ለምን ይገሰጻሉ? ስሙ። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጅ 7 ከዋክብት የያዘው በሰባቱም የወርቅ መቅረዝ መካከል የሚሄደው እንዲህ ይላል። ክርስቶስ። ይሄን ምዕራፍ 1 ላይ ግልጽ አድርጎ ስላስቀመጠው እና ሰዓታችን እንጠብቃለን እንሄዳለን። ቁጥር 2 ላይ ስራህን፣ ድካምህን፣ ትዕግስትህንም አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምም። ዳሩ ግን የምነቅፍብህ ነገር አለኝ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚናገረው። ማንን? የኤፌሶን ቤተክርስቲያን አለቃ፣ ኤጲስቆጶስ፣ መሪ፣ መምህር አሉት። ምን ብሎ ነው የሚወቅሰው? ዳሩ ግን የምነቅፍብህ ነገር አለኝ። ምንድን ነው የሚነቅፍበት? ይኸው የቀደመውን ፍቅርህን ትተሃልና። ምን ማለት ነው? እምነትና ስራህን አስተባብረህ ይዘህ ነበረ። እምነትን ከስራ አስተባብረህ ትኖር ነበር፣ ግን አሁን ስራህን ትተሃል። የቀደመውን ፍቅር አማኝ እኮ ነው፣ አሁንም ግን ስራውን ትቷል። አያችሁ አይደል? እሺ እንመልከት። ከወዴት እንደወደቅ ካስብ፣ ንስሐም ግባ፣ ንስሐም ግባ፣ የቀደመውን ስራህንም አድርግ። አየህ፣ ምን ስራህን አድርግ፣ አለዚያ እመጣብሃለሁ። ምን ሊያደርግ ነው የሚመጣ ጌታ? ይፈርድበት። ንስሐ ባይገባ ይፈረድበታል። ይኸው ንስሐ ባትገባ መቅረዝህን ከስፍራው እወስዳለሁ። አቦ ይህን ክፍል በብዙ ይፈቱታል። ይሄ ተስፋ ለሚወዱት የተሰጠው የተስፋ የመንግስተ ሰማያት ተስፋ ይወስድበታል፣ ደሞዙን ይወስድበታል፣ ዘላለማዊ ህይወትን አያገኝም። በብዙ ይፈቱታል። ብቻ ንስሐ ባትገባ እምነትና ስራህን አስተባብረህ ባትይዝ መቅረዝህን ከስፍራው እወስዳለሁ አለ። እሺ ይኸው ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጸንተሃልና። አያችሁ አይደለ? አሁን ደግሞ ያመሰግነዋል ጌታ መድኃኒታችን ኢየሱስ ክርስቶስ። ለምን? ይሄ የኤፌሶን ቤተክርስቲያን መሪ የዲያቆን ኒቆላዎስን ትምህርት ይጠላል። በኤፌሶን የሚነገረውን የኒቆላዎስን ትምህርት፣ ኒቆላውያን የሚለው የዲያቆን ኒቆላዎስ ተከታዮች ናቸው። የእሱን ትምህርት የሚያስተጋቡ ትምህርታቸውን ይጸየፋል፣ ይጠላልና እግዚአብሔር እኔ የምጠላውን ጠልተሃልና ብሎ ሲያመሰግነው እንመለከታለን። ስለዚህ ዲያቆን ኒቆላዎስ አማኝ ነበረ፣ አምኗል። ሐሰተኛ ያስባለው ግን ያመነውን እምነት በስራው ስላልገለጠ ነው። እምነትና ስራን ስላላስተባበረ ነው። እሱ ብቻ አይደለም፣ እርሱን የሚከተሉ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ግብራቸውን እንደሚጸየፍ እንደሚጠላ
ጽፎልን ቅዱስ ዮሐንስ ጽፎልን ጌታ መድኃኒታችን ኢየሱስ ክርስቶስ አስተምሮን አይተናል። ከዚህ በላይ ምን አይነት አስረጅ እናቅርብ? በሰባቱም በታናሿ እስያ ላይ ያሉትን አብያተ ክርስቲያናት ብናይ፣ ታሪካቸውን ብናይ፣ የተጻፈውን መልእክት ብናይ ብናጠና አጥንተናልም ደግሞ እምነትና ስራን ያላስተባበሩ እንደሚፈረድባቸው ነው ጌታ ያስተማረው። ያዕቆብም የተናገረው ይሄንን እውነት ነው። ስራ እምነት ያለ ስራ አዎ የሞተ ነው። ቤተክርስቲያን ያዕቆብ መልእክትን ትቀበላለች። ኦኬ ስራ የሌለው እምነት በእግዚአብሔር ዘንድ የተወደደ አይደለም። ይሄ የሐዋርያቱ የቤተክርስቲያን አበው ትምህርት ነው። ቅዱስ ዮሐንስ አፈወርቅ የተናገረውን ክፍል አንዴና ለመጨረሻ ጊዜ ልናገርና ትምህርት እንቋጫለሁ። ትምህርታችን ደካማ ነውን ይላል። ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ፣ በእርሱ ካመናችሁ ደግሞ እምነታችሁን በስራችሁ አሳዩ ይላል። ስለዚህ እምነትና ስራን አስተባብረን እንያዝ። ይሄ የያዕቆብ ትምህርት ብቻ አይደለም፣ የቤተ ክርስቲያን የክርስቶስ የሁላችንም ትምህርት ነው እና እግዚአብሔር አምላክ ይርዳን። ስለዚህ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስለዚህ አንተ ከንቱ ሰው ይላል። ቁጥር 20 ላይ ነው የምናቆመው ዛሬ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ያዕቆብ ይጠይቃል። ስለዚህ ይህንን እኛም ልናቅና ልንረዳ ያስፈልጋል። ቁጥር 21 ጀምረን ግን እስከ 26 ስለ አብርሃም ያነሳል ያዕቆብ። አሁን እዚህ ጋር ብዙ ሰዎች የሚያነሱት ጥያቄ አለ። በተለይ በሌላ ቤተ እምነት በፕሮቴስታንቱ ዓለም የሚነሱ ጥያቄዎች አሉ። እነሱን አውጥተን ስለምን ያዕቆብ እንዲህ አለ፣ ይህ ማለት ውስጥ ካስተማሩ ትምህርት ጋር ይጋጫል የሚለውን በስፋት የምናይ ይሆናል ማለት ነው።